የዝሙት መንፈስ ሶስት አይነት ባህሪ ያለው ጸባይ ያለው የመንፈሱ በጸባይ ነው። አንደኛ እናንተን ራሳችሁን ወይም እኛ ራሳችንን ያልከሰክሰናል። ሁለተኛ በእኛ ዙሪያ ያሉትን ሰዎች ያልከሰክሳል፣ ያረክሳል። ሶስተኛ ከእግዚአብሔር ጋር ያጣላል። ባህሪው ይሄ ነው፣ ማጣላት። በእኛ ዙሪያ ያሉትን ሰዎችም ያረክሳል፣ እኛንም ያረክሰናል፣ ከእግዚአብሔር ጋርም ደግሞ እንድንጣላ ያደርጋል። ምን ያደርጋል በሚለው ላይ ነው። የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው። ግን ከደፈነብን እንደዚህ እንደ ባለ ታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው፣ እንደ ጥሩ ነገር ነው የሚቆጥረው። እንዴ እኔ ወንድ እኮ ምን ችግር አለው? ኃጢአት መሆኑ ግን ህሊና ይነግረዋል እኮ መቼም አይደለም። ሃይማኖት የሌላቸው ሰዎች እንኳን ህግ አላቸው፣ የጋብቻ ስርዓት አላቸው። ቢገርማችሁ ሃይማኖት የለንም ብለው የሚያስቡ እነዚህ ስኩቲስ ወይም ዘላን የሚባሉ ሰዎች ወይ በየበረሃው በየጫካ የምታያቸው ሰዎች እንኳን የትዳር ህግ አላቸው። እና እኛ ሃይማኖት ያለን ሰዎች እንደዚህ መረን ስንሆን በጣም ይከብዳል አይደል? ስለዚህ የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም፣ ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለ ወሲብ የምንፈጽመው ነገር ነው። ግለ ወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለ ወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በዕለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጥላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ካንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ካንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል፣ ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሯችን እንዳይጠፋ በጾሙም ሆነ በዛ በእለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁሉ ጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ ይሄን ለመፈጸም። ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል። እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ
ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአእምሯችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት የዛን ጊዜ ትንሽ እንትን ይለዋል። ህልምም ይከፈትላችኋል እኮ ብዙ ጊዜ ምቾት እኮ ህልምን ይከለክላል። ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ። መጽሐፍ ቅዱስ ይናገራል። ስጋ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ። ሁልጊዜ ነፍስ ብርቱ ናት፣ ሁልጊዜ የነቃች ነች፣ አትተኛም ነፍስ። ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት ይበለኝ ማለት መቅጣት ነው። ዝም ብሎ አሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ፣ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር። አስቡት፣ ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ? ሴተኛ ዳርጋ ሄዶ አስተምሪኝ አላት፣ አስለምጂኝ አላት። ለመደ። ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም። ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው? ያ መንፈስ አለባቸው። ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው። እሷም ደግሞ ዘማዊ የሆነችውም በዚሁ መንፈስ ምክንያት ነው። እሱ ይዞ መጥቶ ከእሷ ጋር በመተኛቱ ምክንያት ነው። ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበረ። ግን አልፈቀደችልኝም፣ ለቤተሰቦቿ ስትል ማለት ነው። እሷ ላይ ግን የዝሙት መንፈስ የመጣባትና እሱ ቤት ስለማይመጣ እሷ ከእሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የእሱ መንፈስ ነው። እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋር ስመጥተው ደግሞ ሲያድጉ እንደዛ የማያደርግበት ምክንያት ምን አለ? ለዚህ ነው ወንድምና እህት፣ እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው ብለን የምንናገረው። ባዩት ቪዲዮ ብቻ አይደለም። ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ፣ የዝሙት መንፈስ ማለት ነው። ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው። ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እምቢ ትለዋለች፣ ወይም ደግሞ የማይሳካ መስሎ ሲሰማው በመስተፋቅር ያገባታል። ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው። በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው የወደዳት። አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው። ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል። አታገባትም የኔ ነች ይለዋል። ከዛ ምን ያቀርባል? ስጦታ ያቀርባል። መተት ማለት ነው። መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል። የሚወለዱት ልጆችን መልከፍ ትችላለህ ይባላል። እሺ ይላል። በመስተፋቅር ያገባታል። የሚወለዱት ልጆች የተለከፉ ይሆናሉ። በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው። ሆረር ፊልም ይመቻቸዋል። ግለ ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል ሕፃናት በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስቴ ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጠህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ ደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርገዋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታማክራት ስንፈተ ወሲብ አሰሪ ያለቻት እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው።
ከሷ ውጪ ሴተኛ አዳሪ ጋር ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለ እንዴ ብላለች ሴተኛ አዳሪዋ ራሷ። እና ጉዶንኩኝ ብላ ነው የደወለችው። እኔ ጋር አቅርቤላችኋለሁ ገጠመኝ። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጽድቅ ብዬ ባዝላት ተንጠልጥላ ቀረች ብሎ እንደሚተርቱት አይነት ነገር ነው የሚሆነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው ይሄ እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዝኸው ሳትፈልገው እንኳን መጥቶ እንደ ልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዝኸው እሺ የሚለው። በጣም የሚገርም ነው። እና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታደርግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጭ ወላጆቹ ሴቶችን ያህል ከዛ አይን ውስጥ የገባችውን ሴት ሄዶ እንደምንም በልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋልና በዛ እትትህ ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ራሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድነው መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷል የቡዳ መንፈስ። እሷ ደግሞ መለከፏ ደስ ይላታል፣ ትላለች። የዝሙት መንፈስ እንግዲህ በዚህ ልክ ጀግና ለመምሰል ቢሞክርም ዘጭ ማለቱ አይቀርም፣ መዋረዱ አይቀርም። ግን መንፈሱ እስኪያዝ ድረስ እኛ ዋጋ እንከፍላለን፣ ብዙ ማገዶ እንጨርሳለን። ገንዘብም ሊሆን ይችላል፣ እድሜ ሁኔታ፣ ብዙ ነገር ሊበለሻሽ ይችላል። ሳይነቁም ደግሞ የሚሞቱ አሉ፣ በዝሙት የሚሞቱ አሉ። ይሄ ነገር ሳይገባቸው ዘማዊ እንደሆነ መኪና ቢገጨው፣ ዘማዊ እንደሆነ ትንታ ቢገለው፣ በሰው እጅ ቢሞት፣ በጥይት ቢገደል፣ የሆነ ቦታ ሄዶ ቢረሸን፣ አንድ ነገር ቢያጋጥመው ዘማዊ እንደሆነ ሞተ ማለት ነው። ከነ ኃጢአቱ ሞተ ማለት ነው። ድልዋኔ ከሙንበሩ ተዘጋጅታችሁ ጠብቁ የሚለውን ነገር አላደረገውም ነበረ ማለት ነው። እና ሁልጊዜ ሬዲ ሆኖ መጠበቅን የመሰለ ነገር የለም። ማንነትን ማዘጋጀት ስጋህን ብቻ ማንነትን ስጋ ብቻ ከተዘጋጀ የሆነ ቀን ስጋ በአይምሮ ዝግጁ አለመሆን ስጋ ሊበላሽ ይችላል። ማንነትን ወይም አይምሮን፣ ህሊና፣ ልቦናን ግን አስታርቆ ማንነትን ግን ዝግጁ ማድረግ ማለት ትልቅ ነገር ነው። የትም ቦታ ብትሄዱ አጠገብህ እርቃኗን የሆነ ሴት ብትቀመጥ እንኳን ማንነትን ካዘጋጀ ምንም አትሆንም። የትም አይነት ሴት ትለፍ፣ ምንም አይነት ሴት ትሁን፣ ማንነትን መጀመሪያ ማዘጋጀት፣ ራስን ማሳመን። እኔም ወደቅ የለብኝም መሰናከል የለብኝም ሸፈን አርጊው ይሄ ነገር ጥሩ አይደለም ብለህ የምትመክራት ሰው እስክትሆን ድረስ ራስን ማዘጋጀት። የማያስችል ከሆነ ራቅ። ፈተና ሲያደርሱባችሁ ሽሹን ያለው ክርስቶስ። ፈተና ካለበት ቦታ መራቅ ነው። መንገድ መቀየር፣ መስሪያ ቤት መቀየር፣ ስራ ዘርፍ መቀየር ካለበት መቀየር ነው። የግዴታ ከክርስቶስ ጋር መጣበቅ የምትፈልግ ከሆነ ስራዬ ነው እንቅፋት የሆነብኝ ካልክ ስራህን መልቀቅ ወይም ስራ ስታይልህ መቀየር። ገንዘብህ ከሆነ ገንዘብህን ማኔጅ የሚያደርግ ሰው ሌላ ሰው። አንተ ኮንክ ችግር ያለብህ ሚስት ችግር ካለባት ደግሞ አንተ። እውቀትህ ዲግሪ ዲፕሎማ ከሆነ ችግር ውስጥ የከተተ በቃ ራስህን መግራት፣ ማስተካከል፣ ትትና ውስጥ መግባት። በአጠቃላይ ለእኔ መሰናከል ምክንያት የሆነብኝ ይሄ ነው ብለህ የምታስበውን ነገር ማስተካከል ነው። ማንነትህ ላይ መስራት ነው። ማንነት ላይ የሚሰራ ሰው ከሰው ጋር በፍጹም አይጣላም። ማንነት ላይ የሚሰራ ሰው ሁሉንም ሰው ይወዳል። ሁሉንም ሰው፣ ሃይማኖት፣ ዘር፣ ቀለም ሳይለይ ሁሉንም ሰው። ማንነቱ ላይ የሚሰራ ሰው ጠቃሚ ነው። ለጎረቤቱ ሰላም ነው፣ ለሀገሩም፣ ለመንግስትም፣ ለማንኛውም ሰላም ነው የሚሆነው። ካፉ የሚወጣው ቃላት ምናልባት ሰውን ባይጠቅምም ግን አይጎዳም። ለመጫወት ተጫውቶ ብቻ ይሄዳል። በጣም ሰላማዊ ሆናችሁ ኖራችሁ አንዳንድ የሚያከሽፋል። አንዳንድ አርቲስቶች፣ አንዳንድ ሰባኪያን፣ ዘማሪያን አይታችሁ ከሆነ ብዙም የማይናገሩ የነበሩ ኢንተርቪው ብዙም የማይወዱ ወደ መድረክ ወጥተው የማያውቁ ሰዎች ድንገት የሆነ ጊዜ ላይ ወጥተው መልእክት አስተላለፍን ብለው በሰው ይሰደባሉ፣ ይሞለጫሉ። እንዴት እንደዚህ ይላል? ምን ለማለት ፈልጎ ነው? እንደዚህ እኮ ተናገረ። እንደው አርፎ ቢቀመጥ ይሻላል። እሱ ደግሞ ምን አስባለው እንዴ? ተናግሮ አያውቅ ይባላል። ለምን? የሆነ አለ ያደፈጠ ነገር አለ ማለት ነው። ዳህጸ ልሳን ወይም ደግሞ የአንደበት ማዳለጥ እንዲያጋጥማችሁ የሚፈልግ መንፈስ አለ ማለት ነው። ዝም ብሎ የነበረ ሰው ልክ ሲናገር ደግሞ
ጣል ሲያደርግ ደግሞ ጥሩ ነገር የሚናገር ደግሞ አለ፣ ተደማጭነት የሚያገኝ ደግሞ አለ። ስለዚህ እንደዚህ ብዬ ብናገር ምን አይነት ሰው ምን ይለኛል? የኔን ትምህርት የሚያዳምጥ የኔን መዝሙር የሚያዳምጥ እኔን የሚከተል የኔን ፊልሞች የሚያይ የኔን ቲያትርና ድራማ የሚያይ ወይም ደግሞ አጠቃላይ ምን አይነት ሰው ነው ህብረተሰቡ? ይሄ ህዝብ እኮ ብዬ ብናገር ምን ይለኛል ህዝቡ? ያከበረኝም ከፍ ያደርገኝም ይሄ ህዝብ ነው። እንደገና ደግሞ መልሼ ይሄ ህዝብ ብዬ ብናገር ምን ይለኛል ብሎ ማመዛዘንን የመሰለ ነገር የለም። የቡዳው መንፈስ ግን ያስበላል፣ ያስመታል። ስለዚህ መንፈሳዊነት ከማንነትን ከማወቅ ጋር አብሮ መሆን አለበት። ማንነቱን በደንብ የሚያውቅ ሰው፣ ማንነቱ ላይ በደንብ የሚሰራ ሰው ማህበረሰቡን በደንብ ያከብራል ማለት ነው። በደንብ እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። እንዴት ነው እኔ አሁን ለምሳሌ ድንገት ተነስቼ ይሄ ምድረዚህ ብዬ ብሳደብ የምትመለከቱኝ እናንተ፣ ላይክ ሼር ሰብስክራይብ የምታደርጉኝ እናንተው፣ በእናንተው ነው ፌመስ የሆንኩት፣ በእናንተው ነው ትምህርቴን የምታዳምጡትም የተለወጣችሁትም እናንተ ናችሁ። እናንተ ኃጢአተኞች፣ እናንተ ቆሻሾች፣ እናንተ ለገንዘብ ብላችሁ እንደዚህ ቲክቶክ ላይ እንደዚህ ትለቃላችሁ ምናምን ብዬ ብናገር አሁን ምንድን ነው የሚባለው? እሹሩርም አይደለም። ጥፋት አጥፍታችሁ ከሆነ እንደዚህ መባል የለበትም ይሄ አይባልም ብሎ በስነ ስርዓቱ የሚነገርበት ሁኔታ አለ። ግን ያ ሲነገር ያን ማህበረሰብ በማክበር መሆን ያለበት። ይሄም እንዲህ መሆን አለበት፣ ይሄም እንዲህ መሆን አለበት ተብሎ የሚባለው አይደለም። ማንነታቸው ላይ የማይሰሩ ብዙ ሰዎች ለረጅም ዓመት ራሳቸውን ፈርተው ተደብቀው ጸጥ ብለው ልክ ሲናገሩ የሚሰደቡ ሰዎች አሉ ማለት ነው። ይሄን የሚሰራው ቡዳ ነው። ያስበላል። የምትሰሩትን ስራ ሁሉ ነው ገደል የሚከተው፣ ላይ አድርሶ ነው የሚያፈርጣችሁ። አስቡት፣ ተከብሮ የነበረው ይሄ ባሏ በዛ ጎረቤትም በምንም በሰራተኞቹም በጣም ተከብሮ የነበረው ባሏ ሚስቱ ያውም እቺ ጨዋ አንገቷ ደፍታ የነበረች ሚስቱ ድንገት ስትዋረድ፣ ድንገት ስትሰደብ፣ እሱም ደግሞ ሚስቱ ማማገጠች ብሎ ደግሞ ሄዶ ከልጅቷ ጋራ ደግሞ ሲማግጥ ሲዋረድ አስቡት። እዛም ስራ ቦታ ላይ እሷ ያማገጠችው እንደሆነ ምናምን ስትናገር እንዴት ውርደቱ ተደብቆ የነበረ ነገር አንድ ጊዜ ሲወጣ ከባድ ነው። ለምን? ማንነት ላይ ስለማንሰራ ነው። ሚስቱ ማንነት ላይ ቢሰራ ኖሮ እንግዲህ ትልቁ ነገር መምጣት የፈለኩት እዚህ ላይ የሚስቱ ማንነት ላይ ቢሰራ ኖሮ መልኳ አያሰናክለውም ወይም ደግሞ መልኳ አያሳስበውም ነበር። ሚስቴ ጀግና ናት፣ ጥሩ ናት፣ ለትዳሯ ታማኝ ናት ማለት እስኪችል ድረስ ማመን ነበረበት። ወድቃ ቢያገኛት እንኳን ሊምራት የሚችል ስብና ሊኖረው ይገባል። እሷም ልክ እንደዚሁ ባሏ ማመን በመሰረቱ ይከብዳል። እንደዚህ ማለት ዘመድ ሲመጣ ጓደኞቻቸው፣ ወንድም ይዞቻቸው ምናምን እንደዚህ ሲመጡ ሚስቶቻቸውን የሚያሸሹ ሰዎች እንዳሉ ሁሉ ሰምቻለሁ። ይሄ ኮንፊደንስ ማጣት ነው። በማንነት ላይ መስራት ግን እኔ እንኳን ባልኖር ሂጂ እሱ ጋር አብረሽ ከሱ ጋር እንትን ቦታ ደርሰሽ ነይ በቃ ተጫወቱ እናንተ እኔ ስራ ረፍዶብኛል ብሎ የምታምር ሚስቱን ከሚወደው ከሚያምነው ጓደኛው ጋር የትም ከማያውቀው ሰው ጋር ትቶ መሄድ ይችላል። ምንም አታርግም የኔ ሚስት ብሎ ማመን የሚችል ሰው በማንነቱ ላይ ይሰራል፣ በራሱ ላይ ይሰራል፣ ከዛ በሚስቱ ላይ ደግሞ ይሰራል ማለት ነው። ማንነት ማለት ይሄ ነው። ስለዚህ እንደ ምሳሌ አድርጌ ያመጣሁላችሁ በፌመስ በዝናነት ያመጣሁላችሁ ለምንድን ነው? ከፊት ይቀድማል የቡዳ መንፈስ። እናንተ ራሳችሁን እንዴት እንደሳላችሁት ያውቃል። እኔ በማህበረሰቡ ዘንድ የተወደድኩ የተከበርኩ ነኝ፣ እኔ እንደዚህ ነኝ፣ ሰው እንደዚህ ነው የሚያስበኝ ብላችሁ አስባችኋል አይደል? ያንን ያሰባችሁትን ማንነታችሁን ሊከረበት የሚፈልግ መንፈስ እናንተ ውስጥ አለ፣ ደግሞ ያደፈጣል። ለምንድን ነው ሰው ግን እንደዚህ ነው የሚያስበኝ? እኔ እኮ እንደዚህ ክፉ አይደለሁም እንዴ? ለምን እንደዚህ ይባላለሁ? ኮሜንቱ ለምን እንደዚህ ተሰደብኩ ምናምን። በቃ እናንተ ያልሆናችሁትን ሆናችሁ እንደሆናችሁ ሲነገር ደግሞ ከዛ በኋላ ደግሞ ሆኖ ሲገኝ ደግሞ ዘማዊ አይደለሁም ብላችሁ አስባችሁ ዘማዊ ሆናችሁ ስትገኙ፣ ሚስት ዘማዊ ሆና ወይም ባልሽ ዘማዊ ሆኖ ስትጮህ የነበር ሴትዮ አንቺ ራስሽ ወድቀሽ ስትገኝ፣ ያን ነው እንግዲህ የሚፈልገው አጅሬው። እና ስትጠቁሙ ሶስቱ ወደ እናንተ ነው፣ ያው ሶስቱ ወደ እኔ ነው። ይሄ የምታዩት መጀመሪያ ራስ ላይ መስራት ነው። የጠቆማችሁበት ሰው ላይ ብዙ የሚያናክል ዋጋ ጊዜ አታባክኑ። እናንተ ላይ ከሰራችሁ ሁሉ ነገር ወደ እናንተ ይሳባል። እናንተ ላይ መስራት ነው። መነጽሩ ማየት ያለበት ወደ ውስጥ ነው። ይሄ ሳይሆን የልቦና መነጽር። እኔ ማን ነኝ ብሎ ራስን መፈለግ። የት ነው ያለሁት? ራሳችሁን ስትፈልጉት የት አገኛችሁት? ደጋግሜ የምናገረው ይሄ ነው። ራስን ፈልጎ ማግኘት ትልቅ ነገር ነው። ነጭ ላይም ጥቁር ላይም አግኙት፣ ግን አግኙት ራሳችሁን። በቃ ራሳችሁን አግኙት። ስታገኙት ግን
ራሳችሁን አታጥፉት። ራስን ማጥፋት ማለት ምን ማለት ነው? ራስን መጉዳት፣ በራስ ላይ መጨከን ማለት ነው። በራስ ላይ መጨከን፣ ሱሰኝነት በራስ ላይ መጨከን ነው። ዘማዊነት በራስ ላይ መጨከን ነው። ከእግዚአብሔር መራቅ በራስ ላይ መጨከን ነው። የሲኦል እራት ለመሆን መሮጥ፣ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው በራስ ላይ መጨከን ነው። ከሰው ጋር መጣላት በራስ ላይ መጨከን ነው። ከሰው ጋር መናቆር፣ የማይመለከተን ነገር ውስጥ ገብቶ መፈትፈት በራስ ላይ መጨከን ነው። ስለዚህ ሰው መጀመሪያ ራሱን ማክበር አለበት። ራሱን ሲያከብር ፈጣሪውን ያከብራል። መጽሐፍ ቅዱስ ይላል ራሱን ይካድ የሚለው በምንድን ነው? አለኝ የምትለው ነገር ሁሉ ለኔ ስጥ ነው የሚለው እግዚአብሔር። ግን ግሩምና ድንቆኝ ተፈጠር ያለውና አመሰግንሃለሁ ይላል ንጉሥ ዳዊት አይደለም? እኔም ደግሞ በእናንተ ላይ እንዳድር ስጋችሁን አክብሩት ይላል ደግሞ ክርስቶስ። ቅዱስ ጳውሎስም እንደዚህ ነው ያለው። በተቀደሰው ስጋችሁ ላይ እግዚአብሔር እንዲያድር የተቀደሰ አድርጉት ስጋችሁን ነው የሚለው። ስጋ በራሱ ቅዱስ እንዲሆን ሰው ነው ጥረት ማድረግ ያለበት መጀመሪያ። ማንም ሰው መጥቶ ያንተ ስጋ አይወለውልልህም። አንተ ሳትወለውለው፣ አንተ ሳታስተካክለው፣ አንቺ ሳታስተካክዩ። ሰላም ሁኑ።